በዛሬ ቪዲዮ አዶናይ ዳግም ታሪክ ሰራ። ዓለም አቀፍ ቲክቶከር ዴላም ፔጅን ይዞ አዲስ አበባ ገብቷል። ቴዲ አፍሮ ወይ ለቀጣይ ዘፈንህ ና ግጥም ውሰድ እየተባልክ ነው። ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁልጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ የገዛ ባለቤቱን ነፍስ አጥፍቶ ቪዲዮ ቀርጾ ለቤተሰቦቿ ሲልክ የነበረው ተጠርጣሪ በፖሊስ ቁጥጥር ስር ውሏል። ሚስቱን በአሰቃቂ ሁኔታ ገለው በቲክቶክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድነው? ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም ሰላም፣ ጤና፣ ፍቅር አይለያችሁ። እንግዲህ ዛሬም እንደተለመደው መግቢያው ላይ የተመለከታችኋቸውንና ሌሎችም አነጋጋሪ አስተማሪና አዝናኝ ቪዲዮዎችን ይዤ ከተፍ ብያለሁ። የእናንተ ድርሻ ቪዲዮውን ላይክ፣ ለወዳጅ ለዘመድ ሼር እያደረጋችሁ እስከ መጨረሻው አብራችሁኝ መሆን ነው። ይህ ዜብራ ቲዩብ ነው። አርሰናል ምን ሆነ? ዋንጫ በላ። ምን ሪቦት ምግብ? አረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ። ዋንጫ በሉ። ምንድነው እሱ? አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር። ከዛ ስርባቸው ነው የበሉት። ወይ ጉድ! ዋንጫ አታውቅም? እንትን የምጠጣበት ነው። ምን የሚጠጣበት? ድሮ ጠላ። ሂድ እባክህ። ምን አይነቱ ነው ይሄ? ዋንጫ አታውቅም እስከዛሬ? አውቃለሁ። እርጎ የምጠጡበት አውቃለሁ። የቱ ነው እንግዲህ? ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር። ገባን ብር። እውነት በላችሁ ግን? ምኑን ነው የሚበሉት? ዋንጫ። አይ ሲጨፍሩ አየሁና በሉ ነው ብዬ ገመትኩ እኮ። አሸንፎ ነው ከሌላ ክለብ ጋር ተጫውቶ። ይሄ ምንድን ነው የሚለው? በእናታችሁ በቃ ረምና ገባኝ። እንኳን በሉ ብሉ። አንተ በቃ ምግብ ብቻ ነው የምታውቀው፣ የሚበላ ነገር አይተንኩሱ። ተመቸኝ። በቃ እሱ ሁሉንም ነገር የሚያያይዘው ከምግብ ጋር ነው። አባቴ ደግ አደረክ። የምን አባቱ ኳስ ነው? አርሰናል ዋንጫ በላ አልበላ ለደሃ ምኑ ነው ኳስ? አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው ባንድ ፐርሰንት። ተሞታ ያንተም ከፋ። ክብሩን የሰው ልጅ ከበግ ጋር ታመሳስለዋለህ? በእናትህ እንደው ቢያንስ ከአምሳያችን ከዝንጀሮ እንኳን እናንሳለን። ኧረ እናንስም። የደሃ ቀብራራ ወደ ሰማይ። ቆይቺ ጥሩ ግጥም ናት መሰለኝ፣ እንመልከታት። ዳኞች ለተወዳዳሪዎች ማቾች አታስቀምጥ እባክህ፣ አንድ ደቂቃ አለ ቶሎ ዝም። እሺ የግጥሜ ርዕስ የደሃ ቀብራራ ይላል። የደሃ ቀብራራ ወደ ሰማይ አራ፣ አሩም ሰማይ ላይ ጉም ሰራ። ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሆ ተጣራ። ጩኸቱን የሰማው ይዳሽን ተራራ፣ እኔ ሁን ምሸተው ሲል ለራሱ ፈራ። ጩኸቱም ቀጠለ ዳግመኛ ተጣራ። ግንባሁን ወዲያው ከተፋለ የሰማይ አገልጋይ የሆነው አሞራ። ሰማዩን በንዴት ከየት እንደታራ የማን እንደሆነ መርምሮ እንዲያጣራ ተሰጠው አደራ ለሰማይ አገልጋይ ለሆነው አሞራ። አሞራም ለራሱ እንዲያለች ሰማዩን አክብራ፣ አደራ ትልቅ ነው አደራ ሲል ለራሱ አወራ። ወደ ምድር ወርዶ ገባ ወደ ስራ፣ ቀን ከሌት ሲያጣራ የሆነች ፍንጭ አገኘ ከየት እንደታራ። ወደ ቦታው ደርሶ ዳግመኛ ሲያጣራ ወዲያው ደረሰበት የሆነ ደሃ እንዳራ። ያን ደሃ ፍለጋ አስነሳ አዋራ፣ ታመሰ መንደሩ ሰዎች ሁሉ ፈሩ። ግን በዚሁ ጥንቅጥ መሃል አንዱ እጁን አወጣ እየተንጠራራ። ምንድነው አላሞራ? እኔ ነኝ ደሃው፣ እኔ ነኝ ቀብራራው ወደ ሰማይ አራው፣ ማይቻለው እንጂ የሰማዩን ያስቆጣው ሲል በኩራት አወራ። በዚህ ተበሳጨው ያ ምስኪን አሞራ ለድሃው አተኩሮ እያየው እንዲህ ሲል አወራ። ድሃ
የድሃ አሩ ይሸታል ከኤቨረስት ተራራ እስከ ጨበራ ጩርጩራ ቋ ቋ ጧጧጧጧ በረረ ማለት ነው። አመሰግናለሁ። ውጣ ውይ ድሃ አሩ እንኳን ይሸታል ለማለት ነው። እኔ በዚህ አልስማማ። ለምን ወርቅ አይበላም? ምግብ ከጉሮሮ ከወረደ የሁሉም ሰው ይሸታል አባቴ። እንደው ምን አስታወሰኝ መሰላችሁ? ሰሞኑን አዶናይ አንድ ቪዲዮ ለቆ ነበር፣ ሁሉም ሰው ያራል የሚል። እናም በጣም ታዋቂ ሰዎችን ባለስልጣናትን ሲያሩ በአእምሮዬ ውስጥ ሳልኳቸውና ከት ብዬ ሳኩኝ በራሴ። ለካ እነሱም ያራሉ። እስቲ ቪዲዮውን ልጋብዛቸው አንዴ። ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠን ምናምን ታዋቂ ስትሆን ደግሞ ከባድ ነው ለመናገር። አዶናይ ጀግና ሞቲቬሽን ስፒከር ነው። ቁም ነገሩ ምንድን ነው? ሰውን ቆልላችሁ አትዩት፣ ሁሉም ሰው እኩል ነው። እንግዲህ ከአዶናይ ጋር በተያያዘ በተግባር እየሰራ ያለው ስራ ምናልባት የኢትዮጵያ አምባሳደሮች እየሰሩት ካሉት ሁሉ ይበልጣል። ታዲያ ታዋቂውን ዓለም አቀፍ ቲክቶከር ዴላን ፔጅን ጀንጅኖት ይዞት አዲስ አበባ ገብቷል እየተባለ ነው አባቴ። Look at this. That's for us, bro. Crazy. Yeah. I did the original song. The original? Yeah. Original. That one is hyped up. This one is hyped up. Since we last spoke. Since we last spoke. Since we last spoke. Oh, since we last spoke. Things got out of hand. Empire booked the fight. Now we live in Eddie's land. Yes. Since we last spoke, things got out of hand. Empire booked the fight. Now we under Eddie's land. Energy, ready for views. Islands, boots on the news. He has gone through. Empire, Empire. Dylan, have a seat here. Have a seat. I'll come out the other way. አንበሳ ነው እንግዲህ ባለፈው አይሾ ስፒድ እንዲመጣና ከመጣም በኋላ ኢትዮጵያንና ኢትዮጵያውያንን ለመርዳት ያደረገውን ጥረት እናስታውሳለን አይደል? ሁላችንም ለአርቲስቶች መኪና እንዲገዛላቸው የነበረውንም ሚና ጀግና ነው ይምር። ሚስቱን በአሰቃቂ ሁኔታ ገለው በቲክቶክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድን ነው? ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለኝ ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግቫ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር።
አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል። ምን አይነት አረመኔ ነው! የገዛ ሚስቱን የልጁን እናት መግደሉ ሳያንስ እንደገና ቀርጾ ለቤተሰብ መላክ ማለት ምን ይባላል? አሁን ምን ትሉታላችሁ? በጣም ያሳዝናል። እኔ ኃይለ ሥላሴ ቢኖሩ እንደው ምን ብለው እንደዚህ አይነት አሁን ዘፋኞች እንደዚህ አይነት ሰዎች ምን ብለው ሊናገሩ ይችላሉ ብዬ አሰብኩ። ኃይለ ሥላሴ ቢኖሩ ምን ይላሉ? ምን ይላሉ? አሁን ምን ብሎ ሊዘፍን ይችላል? እሱ ሊስማማ አይችልም። ከማንም ጋር አይስማ። ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁልጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ እንዲህ ይላል ብዬ አስባለሁ። አፄ ኃይለ ሥላሴ ውሻ እንዳላቸው ይታወቃል። አንዲት ጥቁር ውሻ ነበረቻቸው እና ቢኖር በዛን ጊዜ ከአፄ ኃይለ ሥላሴ አይስማማ። ህዝብ እየተራበ ውሻ እየመገቡ ሊል ይችላል። ውሻ እየመገቡ ምክንያቱም በዛም ዘመን ምን ነበር? ረሃብ ነበር። በደርግም ረሃብ ነበር፣ በኃይለ ሥላሴም ረሃብ ነበር፣ በኢህአዴግም ረሃብ ነበር። ረሃብ የሌለበት ዘመን አለ? ምንም። በቃ በኢትዮጵያ ታሪክ ውስጥ ብዙ ጊዜ ረሃብ ተከስቶ ጦርነት ጠፍቶ ያውቃል? በኃይለ ሥላሴም ጊዜ ጦርነት ነበር፣ በደርግም ጊዜ ነበር፣ በኢህአዴግም ነበር፣ አሁንም አለ፣ ወደፊትም ይኖራል አለ። እንደ ቋሚ ሀብት አለ። ድህነት የለም ወይ? አለ። የኑሮ ውድነት በኃይለ ሥላሴ ጊዜ እኮ የስሙኒው እንትን በቃ 50 ሳንቲም ከሆነ ነው የሚባል ነው የሚባል የነበረው። አሁንም አለ፣ ወደፊትም ይኖራል። የኑሮ ውድነት አዲስ ነገር የለም። በዛን ዘመን ይሄ ሰውዬ ቢኖር ምን ሊል ይችላል ብለህ ስታስብ ህዝብ እየተራበ ውሻ እየመገቡ ለወርቅና እንቁ እየተንገበገቡ ኢትዮጵያን አፍርሰው ቤተሰብ ገነቡ ሊል ይችላል። አረ ጉድ ነው። እኛን ራሱ እኮ ነገረኛ አደረጉን። አፄ ኃይለ ሥላሴ መቆሚያ መቀመጫ ነበር የሚያሳጣቸው። የ6 ኪሎን አንበሳ ነበር የሚለቁበት። ትንፍሽ ሰው የነጻነት ዘመን ሆኖ እንጂ መሪው ጴንጤ ሆኖ ነው። አንበሳ የ6 ኪሎ አንበሳ ነበር የሚለቀቅበት። ቆይ አልጨረስኩም። ቆይ ዛሬማ በደምብ ነው የምናገረው። ወይ እሺ፣ የአፄ ኃይለ ሥላሴ በጦርነቱ ጊዜ ወደ ጣሊያን ወደ እንግሊዝ ሸሽተው ነበር እና ህዝብ እዚህ ኢትዮጵያ ውስጥ የተዋጋ ነበር። አፄ ኃይለ ሥላሴ ሄደው ነበር፣ እረፍት ላይ ነበሩ እና ህዝቡ እዚህ እየተዋጋ ካራማራ ምናምን በቃ ስንት የመርዝ ጋዝ ምናምን ተደርጎ ጣሊያን ብዙ ጭፍጨፋ አድርሷል። እሳቸው ሄደው ነበር። በዛን ዘመን አሁን ምስጋና ብቻ ነው። ኃይለ ሥላሴ ጃ ያስተሰርያል ሳያስተሰሪ በፊት ማለት ነው። ሳያስተሰሪ በፊት እሱ ቢኖር ምን ነው የሚለው ስል አገር ጥለው ሸሹ ጃ ሳያስተሰሪ ንጉስም ሞት ፈራ ሊል ይችላል። ስማይ በደንብ ይጠቅምሃል። አንዳንዴ ነገር እያዋዙ ይገባል። አገር ጥለው ሸሹ አይልም ቢኖር ይላል እንዴ። አገር ጥለው ሸሹ ጃ ሳያስተሰሪ ንጉስም ሞት ፈራ፣ ለጣሊያን ሰጡን ለፋሽስት አደራ፣ ወይኔ ካራማራ። አረ ዘንድሮ ጉድ ነው ባካችሁ። ከዛ ወይኔ ወይኔ ይላል ወይኔ ወይኔ የሚል ይገባል። አረ ዘንድሮ የደርግ ነው እንዴ ቀራ
በመርዝ ጋዝ የአዲስ አበባ ህዝብ ያለቀበት የመቼው ነው? እና አገር ጥለው ሸሹን። ያው ቀልቀል ያደርገዋል። ለጣሊያን ሰጡን ለፋሽስት አደራ። ከዛ ወደ ደርግ ስትመጣ ወይኔ ካራማራ ከዛ በኋላ ዳስ ይጣላል። ከዛ ወይኔ ነው በቃ ወይኔ ካራማራ ይቀጥላል ማለት ነው። በቃ ይሄ እኮ በሰው ደም መቀለድ እኮ ዋጋ የከፈሉትን የነሱን ዋጋ ሁሉ ማሳነስ የለም እንጂ በዛን ዘመን ቢኖር እሺ፣ በደርግስ ቢኖር አይቶ ቀይ ሽብር እያለ ነጭ ሽብር እያለ ከዛ ነገር ሌላ ምርጫ ሲሰጥ አርሳ ጠብቆ ደግሞ እንዲህ ነው በቃ። ይሄ የንግድ መንፈስ ነው በቃ፣ ነጋዴ መንፈስ። እውነታን የማይጋፈ እውነትን በምንም ታምር አይስማማም። ለመስማማት ሐሳብ የለውም። ከተስማማማ ማንም ይሰማው የለም። ገብቷል? እንዲህ ባለ መንገድ ነው። አዮ እንዲህ ባለ መንገድ ነው። በምኒልክም ዘመን ቢኖር ዝፈን ቢባልና እንደዚህ ያለ ሲቹዌሽን ቢኖር ምኒልክን አጥረግርጎ ነው የሚዘፍ። ንግድ ነው። ግን ያው የዛን ጊዜ ማንም እንትን የለው። ኧረ ትዝታው ለካ እንዲቀል ይችላል። ገና ዛሬ አይደል እንደ የምሰማው። እንግዲህ ቴዲ አፍሮ የሀገር ባለውለታ ናቸው ላላቸው ለነ ሚኒሊክ፣ ለቴዎድሮስ፣ ለአፄ ኃይለ ሥላሴ ዘፈን እንዳለው ይታወቃል። ሁሉም ደግሞ ሞቷል። መለስም አብይም ጥሩ ነገር ሰርተዋል አይደል? ግን ቢሞት ለነሱ አይዘፍንም ነው ቅኔው። ምክንያቱም ቴዲ አፍሮ ቢዝነስማን ነው እንጂ ሚዛናዊ ሰው አይደለም አይነት መልእክት ያለው ነው። ምን ትላላችሁ በዚህ ጉዳይ? ሐሳባችሁን ኮመንት ላይ። ህግ አስከብሩ ማለት የተለያዩ ግለሰቦችን ቀጥቅጦ ደብድቡ ማለት አይደለም። የህግ ልብስ የለበሳችሁት ህግን ለማስከበር እንጂ እንደ አህያ ሰውን ለመደብደብ አይደለም። እንደዚህ አይነት ድርጊቶችን ስለሚያደርጉ ግለሰቦች ሁላችሁም ይህን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ ይህ ነገር መቆም ስላለበት እንደነዚህ አይነት ድርጊት የሚያደርጉ ፖሊሶችም የተለያዩ ትራፊኮችም መቆም ስላለባቸው ሁላችሁም ኮመንት ላይ ሐሳባችሁን እንድታጋሩኝ ይፈልጋሉ። ህግን ማስከበር እንጂ ሰውን በዱላ መቀጥቀጥ የእናንተ ኃላፊነት ስላልሆነ ሁላችሁም ሼር እና ሪፖስት እያደረጋችሁ እንደነዚህ አይነት ድርጊት ስለሚያደርጉ ግለሰቦች ሁላችሁም ቪዲዮን ለሚመለከተው አካል እንድታደርሱ ፈልጋለሁ። ህግ እየጣሱ ህግ ማስከበር ይላል። እንደዚህ ነው። ሹፌሮች እኮ በጣም ያሳዝናሉ። ትራፊክ ይደበድበዋል፣ ፌዴራል ፖሊስ እንዲህ ይቀጠቅጠዋል። እነሱ ግን እንደዚህ እንጀራቸውን በልቶ ለማደር ሲሉ ነው። እንዲህ አይነቱን ሰዎች እናወግዛለን። ክቡራን የዜብራ ቲዩብ ቤተሰቦች እንግዲህ ለዛሬ ያስኳቸው መረጃዎች እኚህ ነበሩ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።